ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ጄኔራሎቹ ስብሰባውን ረግጠው ወጡ። አማራዎች ከነህይወታቸው በእሳት ጋዩ። በኦርቶዶክሳውያን ላይ ግድያው አሁንም ቀጥሏል። ምክር ቤቱም በሙሉ ድምፅ አጸደቀ። በአድዋ ህፃናትም ህይወታቸው አለፈ። አሁን ወደ ዝርዝሩ እንሄዳለን፣ አብራችን ቆዩ። በወለጋ አማራዎች አሁንም ግድያው ቀጥሏል። በቁማቸው በእሳት ተቃጥለዋል። ንብረታቸው ቤታቸው ጭምር ሳይቀር። ወለጋ ላይ አንድም አማራ መኖር የለበትም ተባለ። በሽመልስ አብዲሳና እንደዚሁም በአብይ አህመድ ልዩ ትዕዛዝ ነው። ቤታቸው ይቃጠላል፣ ጫካቸው በሰደድ እሳት ይወድማል፣ ሰዎች በጅምላ ጨርሰዋቸዋል። ከስፍራው የሚወጣው መረጃ በህይወታቸውም እሳት ውስጥ አጋይቷቸዋል፣ ከነቤታቸውም አቃጥለዋቸዋል ነው እየተባለ የሚገኘው። ሰው በገዛ ሀገሩ የማይኖርባት ምድር ኢትዮጵያ ወለጋ ምድር አማራዎች ዛሬም ህይወታቸው እየተቀጠፈ መሆኑ ተገልጿል። የአብይ አህመድና የሽመልስ አብዲሳን ትዕዛዝ ለመተግበር ሰሞኑን ብቻ በርካታ ንጹሐን ሲገደሉ 8 የሚሆኑ ሴቶች አንገታቸው በቢላዋ መቀላቱ ነው የተነገረው። በህይወታቸው እያሉ እሳት ውስጥ ጨምረው አቃጥለዋቸዋል። የአማራ ልጅ የሆኑ የመከላከያ አባላቶች ከቃጠሎ የተረፉ ገላቸውን እሳቱ ነዶ ካለቀ በኋላ መቅበራቸው ነው የተገለጸው። በቅርቡም በጅምላ ለመጨፍጨፍ በርካታ የታጠቀ ሰራዊት ወደ የአካባቢያቸው የገባ ሲሆን የቢዛሞ ህዝብ ከመቼውም ጊዜ በላይ የመጥፋት አደጋ ተደቅኖበታል ተብሏል። ከተሞቹ ወድመዋል። በርካታ ጫካዎች በሰደድ እሳት ተቃጥለዋል። በገዛ ርስቱ ለሚጨፈጨፈው የአማራ ሁሉም የዓለም አቀፍ ማህበረሰብ ድምፅ እንዲሆንለትም ጥያቄ ቀርቧል። ወለጋ በተለይም ጊዳ ኪራሞ ወረዳ አዶዴ ዲቾ ቀበሌ፣ አሊ ቀበሌ፣ ለሌና ዋጄ ቀበሌ የንጹሐን አርሶ አደሮች መኖሪያ ቤት ንብረታቸው የኦሮሚያ ኃይል በማቃጠል ነው ከ320 በላይ ሴትና ህፃናትን ጨምሮ ያገቱ ሲሆን ከ120 በላይ ንጹሐንን በሀገር መከላከያ ሰራዊት በኦሮሚያ ክልል ልዩ ኃይል ተገድለዋል። በርካታ ቁጥር ያላቸው ንጹሐን አማራዎችም በጫካና በየቤተ ክርስቲያኑ ተጠልለው ይገኛሉ። የሚመገቡትና የሚጠጡት ምንም ነገር የላቸውም። ጭፍጨፋው እና ንብረት ማቃጠሉ፣ ግድያው፣ ዝርፊያው አሁንም እንደቀጠለ መሆኑ ነው የተገለጸው። ይህን የጭፍጨፋ ተግባር የፈጸሙላቸውን ገዳ ኮማንዶ የተባለ ጨፍጫፊ ሰራዊት በምስሉ ላይ እንደሚታየው የምስራቅ ወለጋ ዞን ጊዳ አያና ወረዳ አዶዴ ኪዴቾ ቀበሌ ሻሾበር ከተማ የወገኖቹን ሀብትና ንብረት ስላቃጠለና ስለዘረፈ እንዲሁም ንጹሐንን ስላረደ የተበረከተለት ሰንጋዎች ናቸው። ይህ በእንዲህ እንዳለ በተጓዳኝም በዚሁ በኦሮሚያ ክልል በተለያዩ አካባቢዎች የኦርቶዶክስ እምነት ተከታዮች ዛሬም መገደላቸው ቀጥሏል። በኦሮሚያ በአገዛዙ ስውር መዋቅር የሚመራው አማራና ኦርቶዶክስን ጭፍጨፋ መቀጠሉ ነው እየተገለጸ ያለው። ስንቆጭ ስናዝን ለምን እንደምናዝን ብዙ ስሜት የሚሰጠው ያለ አይመስለንም ብለዋል። በተለይም ጉዳት የደረሰባቸው ወገኖች። ይህ በምስሉ ላይ የሚታየው ዲያቆን ነው። በጥይት ነው የተመታው። ብዙዎቹ ታርደዋል፣ ተገለዋል፣ ተጨፍጭፈዋል። አርሲ ግድያ በተደረገ ተመሳሳይ ቀን ከአባቱ ጋር በጥይት ተመቶ በቢላዋ አርደው ሞተዋል ብለው ነው የሄዱት። ከዛ በኋላ ነው ህይወቱ መኖሩ የተረጋገጠው። በውጭ ሀገር ጥቂት ምዕመናን ባዋጡት ገንዘብ ወደ አዳማ ሆስፒታል ሄዶ ሕክምና ማድረግ ጀመረ። ባለፈው ሰኞ ቀዶ ጥገና ተደርጎልን ነው ጥይቱ መውጣቱ የተረጋገጠው። አሁን በሕክምና ክትትል ላይ መሆኑ ታውቋል። ጉዳዩ የሚመለከታቸው የሃይማኖት ተቋማቶች ሲኖዶሱን ጨምሮ ምን እያደረጉ ነው የሚገኘው? በየቀኑ እንጨፈጨፋለን፣ እንገደላለን፣ ከቤት ንብረታችን እንፈናቅላለን። በሃይማኖታችን ምክንያት እየደረሰብን ያለው መከራና ስቃይ እጅግ ከፍቷል። በጉዳዩ ላይ የሚመለከታቸው ክፍሎች በተለይም የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ አፋጣኝ ውሳኔ ሊያሰጥ ይገባልም ሲል ጥያቄያቸውን አንስተዋል። በወለጋ ሰዎች መገደላቸውን ኢህአፓ አጋለጠ፣ መግለጫም አወጣ። በምስራቅ ወለጋ ጊዳ አያና ወረዳ ነው አዶዴ ዴቼ ቀበሌና በደጋ ጅጋ ከተማ 01 ቀበሌ ከታህሳስ 14 2018 ጀምሮ 19 ሰዎች መገደላቸውን ተናግሯል። በመግለጫው የአካባቢው ነዋሪዎች እንደሚሉት ከሆነ በትላንትናው ዕለት ያገኟቸው 2 ሰዎች በስለት ተወግተው የተገደሉና ተጥለው የተገኙ ሲሆን ሌሎቹ የተሰወሩ ግለሰቦችም በፍለጋ ላይ ስለመሆናቸው ገልጠውለታል። ለኢህአፓ ነዋሪዎቹ አካባቢው በልዩ ኃይል ከበባ የተደረገበት ሲሆን
መግለጫው እስከወጣበት ጊዜ ባለው ቆጠራ ብቻ 562 የመኖሪያና የመጠጥ ቤቶች እንዲሁም የእህል መጋዘኖች፣ 29 ሞተር ሳይክሎች፣ 3 ባጃጆች፣ አንድ በቆሎ መፈልፈያ ኮምባይነር ተቃጥለዋል ብለዋል። ነዋሪዎቹ ልዩ ኃይሉ የሚፈልገውን አፍኖ እየጫነ ይወስዳል፣ የቀረውን በማናለብኝነት ይገድላልም ብለውታል። በመንግስታዊ መዋቅር በግልጽ ግፍ መፈጸሙ አዲስ ነገር ባይሆንም እጅግ ያሳዘንን ተግባር ነው። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የማናለብኝን ድርጊቱን በጽኑ ያወግዛል ብለዋል። ይህ ተግባር መንግስት በዓላማና በስውር የሚፈጽመው ደባ በመሆኑ ዓለም አቀፉ ማህበረሰብ ጭፍጨፋውን እንዲያወግዝና ተጠያቂነትን እንዲያሰፈን የበኩሉን እንዲወጣ ጥሪ እናቀርባለን ሲል ገልጿል። የኢትዮጵያ ሕዝባዊ ዲሞክራሲ ፓርቲ ኢህአፓ 5 ህፃናቶች በጭስ ታፍነው ህይወታቸው ማለፉ ተገለጠ። በአድዋ ከተማ ነው አሉላ ቀበሌ እንዳ ገብርኤል ተብሎ በሚጠራው አካባቢ በታላቁ የቅዱስ ገብርኤል ዓመታዊ በዓል ላይ ባጋጠመ አሳዛኝ አደጋ 5 ህፃናቶች በጭስ ታፍነው ህይወታቸው ማለፉ ነው የተገለጠው። በአድዋ ከተማ አስተዳደር ባስተላለፈው የሀዘን መግለጫም በከተማችን አድዋ በአሉላ ቀበሌ እንዳ ገብርኤል ተብሎ በሚጠራው አካባቢ በታላቁ የቅዱስ ገብርኤል ዓመታዊ በዓል ላይ ባጋጠመ አሳዛኝ አደጋ 5 ህፃናት ህይወት ማለፉ ስንገልጽ በታላቅ ሀዘን ነው ብሏል። ህፃናቱ በመኖሪያ ቤታቸው ተኝተው ሳለ ነው በከሰል ጭስ ካርቦን ሞኖክሳይድ መታፈን በድንገት ህይወታቸው ማለፉን የገለጸው። ከነዚህ መካከል 3ቱ የአንድ ቤተሰብ ልጆች ሲሆኑ 2ቱ ደግሞ የአባወራሁት ልጆች መሆናቸው ታውቋል። ከደምቢዶሎ አዲስ አበባ ድረስ በአውቶቡስ ስር በመግባት ብረት በመያዝ 645 ኪሎ ሜትር የተጓዘው ታዳጊ ተግባር ብዙዎቹን አስደንግጧል። ታዳጊው ታህሳስ 19 2018 ቀኑ ሙሉ ከአውቶቡስ ስር ሆኖ ሲጓዝ ከዋለ በኋላ ነው አዲስ አበባ 23 ኪሎ ሜትር ርቀት ላይ ሆሎታ ሲደርስ ደክሞት ጩኸት ያሰማል። ተሳፋሪዎቹም ጩኸቱን ሰምተው መኪናውን ያስቆማሉ። ፍተሻ ሲደረግ ነው ታዳጊው ከስር ምንም ጉዳት ሳይደርስበት ሊገኝ መቻሉ ተገልጿል። ይህንን ድርጊት ለምን ሊፈጽም እንደቻለ እስካሁን የተረጋገጠ ነገር ባይኖርም ግን በህይወቱ ውስጥ ከፍተኛ አደጋ ሊገጥመው እንደሚችል ነው የተገለጸው። በተለይም ታዳጊ ህፃናቶች ጭምር ሳይቀሩ በሀገሪቱ ውስጥ ባለው የኢኮኖሚ ውድነት፣ ጦርነትና መፈናቀል የተነሳ ብዙዎቹ ህይወታቸውን ለመታደግ በሚችሉት አቅም ወደ ሰላማዊ አካባቢ ለመንቀሳቀስ የሚያደርጉት ጥረት አንዱ አካል እንደሆነም ብዙዎቹ ተናግረዋል። የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ፍቃድ ቁጥጥር ባለስልጣን እገዳ ጣለ። ባለስልጣኑ የተሟላ የተሽከርካሪ መሰረታዊ ሰነዶችን አሟልተው ሳያስረክቡ የተሽከርካሪ ገዢዎችን ወደ ተቋሙ የሚልኩ እንዲሁም ጉዳይ አስፈጻሚም በመመደብ ከተገልጋይ ተጨማሪ ክፍያ የሚቀበሉ አስመጪዎች ከአሁን በኋላ በተቋሙ አገልግሎት እንዳያገኙ እግድ ጥለዋል። ሁሉም የተሽከርካሪ አስመጪዎች ለገዢዎቹ የተሟላ የተሽከርካሪ መሰረታዊ ሰነዶችን በመስጠት ብቻ ገዢዎቹ ወደ ተቋማችን መጥተው ያለ እናንተ ጉዳይ አስፈጻሚ ያለ እንግልት እና ውጣ ውረድ ቀልጣፋ አገልግሎት ማግኘት እንደሚችሉ መረጃ እንድትሰጡ ሲልም በጥብቅ አሳስበዋል። የአርሚ 11 እና አርሚ 13 አዛዦች የጀነራል ታደሰ ወረደን ስብሰባ ረግጠው መውጣታቸው ተገለጠ። በጊዜው አስተዳደሩና በአርሚ 19 አዛዦች መካከል ያለው ልዩነት የመጨረሻ ደረጃ ላይ መድረሱ እየተገለጸ ይገኛል። የህወሓት ጉዳይ በጣም የሚያሳዝንና እጅግ የሚገርም ነው ብለዋል አብዛኞቹ። ጌታቸው ረዳ አንፈልግም ታደሰ ወረደ ካልሆነ የዓለም መጨረሻ ይሆናል ሲሉ የነበሩ የህወሓት የፖለቲካና ታጣቂ አመራሮች በጀነራሉ ላይ ድጋሜ ተቃውሟቸውን እያሰሙ መሆኑ አስገራሚ አድርጎታል። የህወሓትን እንቅስቃሴ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በታህሳስ 19 2018 ዓ.ም ከህወሓት ታጣቂ ቡድን የምዕራብ ግንባር አርሚ አዛዦችና ሎጂስቲክ አመራሮች ጋር በሽሬ ከተማ ስብሰባ አካሂዶ እንደነበረ መረጃዎች ይጠቁማሉ። ይህ ስብሰባ በዋናነት ከቅርብ ጊዜ ወዲህ በጊዜያዊ አስተዳደሩ እንደዚሁም የሚታዩ ልዩነቶችን ለመድፈን ያሰበ ቢሆንም ልዩነቶቹ የበለጠ ያሰፉበትና ከፍተኛ መካራ የተፈጠረበት መሆኑን ከውስጥ የወጡት መረጃዎች ይጠቁማሉ። በተለይም የአርሚ 13 አዛዥ ጸጋዬ ማርከስና የአርሚ 11 አዛዥ ፍስሐ ኪዳኑ ወይም ወርቃይኑ ጀነራል ታደሰን በስብሰባው ያቀረበውን ሀሳብ ባለመቀበል ስብሰባውን አቋርጠው የወጡ መሆናቸው ለማወቅ ተችሏል። እስካሁን ባለው መረጃ ምንም እንኳን ስብሰባው የወጡት ሁለቱ የአርሚ አዛዦች ቢሆኑም ሌሎቹ ተጨማሪ ከፍተኛ የቡድን አመራሮች እና የፕሬዝዳንቱን ሀሳብ ያለመቀበል አዝማሚያ እየታየባቸው በቀጣይ ቀናት ልዩነቱ ተባብሶ እንደሚቀጥል ይስተዋላል ነው የተባለው። ከዚሁ ጋር በተያያዘም እነዚህ የአርሚ አዛዦች በፕሬዝዳንቱ ላይ መፈንቅለ መንግስት ሊፈጽሙ ይችላሉ በሚል በመቀሌ ጥብቅ ቁጥጥር እየተደረገ እንደሚገኝም ከመረጃዎቻችን ለማወቅ ችለናል።
ብልጽግና ፋኖን የማሸነፍ አቅሙ እየመነመነ ሲመጣ እንደገና በሃይማኖት ጉዳይ ችግር ለመፍጠር እያደረገ ያለው ጥረት መቀጠሉ ተገለጸ። በቢቸና ከተማ የሚገኘውን ያገዛዙ ቅጥረኛ ሚሊሻ የእስልምና እምነት ተከታይ የነበረ ንጹሐንን በአሰቃቂ ሁኔታ ገድሎታል። በተለይም በሃይማኖት በኩል ግጭት እንዲፈጠር ከማሰብ የተደረገ ተግባር ነውም ተብሏል። ሲራጅ ኢብራሂም የትውልድ ቦታው ሸበል በረንታ ወርጎ ቀበሌ ተወላጅ ሲሆን በቢቸና ከተማ 04 ቀበሌ ነዋሪ ነበር። በመሆኑም ሲራጅ ኢብራሂም ባለቤቱ ከአረብ አገር ስደት መልስ በመቀበል የዕለት ከዕለት ህይወቱን የሚመራበት ገንዘብ በእጁ እንደያዘና ቢቸና ከተማ የሚገኘው ቅጥረኛ ሚሊሻ ገንዘቡን በመዝረፍ ታህሳስ 16 2018 ዓ.ም ከምሽቱ 1 ሰዓት ከ30 ቢቸና ከተማ በአሰቃቂ ሁኔታ ገድሎ ጥሎት ነው የተገኘው። በቢቸና ከተማ ተስፋ የቆረጠው የአገዛዙ ቅጥረኛ ሚሊሻና በቢቸና ከተማ የሁለት እምነት ተቋማትን ለማጋጨት የእስልምና ተከታይ የሆኑ ወንድሞቻችንን በመግደል ፋኖ ገድሏል በማለት የሐሰት ፕሮፓጋንዳ እያሳረጨ እንዳለም ደርሰንበታል ብለዋል። በቢቸና ከተማ የምትገኙ እስልምና ተከታይ አማራዎች በሙሉ የአገዛዙ ሰራዊት በሁለቱ እምነት ተቋማትና የሁለቱን እምነት ተከታዮች ላይ እያደረሱባችሁ ያለውን ግፍና በደል በቃም በማለት አገዛዙ በቢቸና ከተማ ልታወግዙ ይገባል ሲል የቴዎድሮስ እዝ 201ኛ ክፍለ ጦር 64ኛ ክፍለ ጦር ህዝብ ግንኙነት መረጃውን ልኮልናል። በአንድ ወር ጊዜ ውስጥ ብቻ በአዲስ አበባ ከ5560 በላይ ህገወጥ የውጭ ማስታወቂያ በሰቀሉት ላይ እርምጃ ወስጃለሁ ሲል ገለጠ። የመንገድ ላይ ማስታወቂያዎችን የተነሱት ህገወጥና ከስታንዳርድ በታች ስለሆኑ ነው ሲል ነው የከተማው የግንባታ ፈቃድ ቁጥጥር ባለስልጣን ያሳወቀው። ከዚህ በኋላም በእንደዚህ አይነት ሁኔታዎችን ማስታወቂያ ለመለጠፍ የሚንቀሳቀሱ አካላት ላይ እርምጃችን ተጠናክሮ ይቀጥላል ሲልም አሳውቋል። የምርጫ ጣቢያ አስፈጻሚዎች ቅጥር ማስታወቂያ መስጣቱ አስገራሚ ተባለ። የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛው ጠቅላላ ምርጫ የሚፈጽሙ ገለልተኛ የምርጫ ጣቢያ ሰራተኞች በጊዜያዊነት ለመቅጠር እንደሚፈልግ ነው ያሳወቀው። መስፈርቱ የምታሟሉ በሁሉም ክልሎች በምርጫ ጣቢያ አስፈጻሚነት ማገልገል የምትፈልጉ አመልካቾች ማመልከት ትችላላችሁ ሲል ነው የለጠፈው። ከታህሳስ 19 እስከ ታህሳስ 28 2018 ዓ.ም ባሉት 10 ተከታታይ ቀናት እንዲመዘግቡም ሲል የሚከተለውን መስፈርት አስቀምጧል። እድሜው ከ18 ዓመት በላይ የሆነ ወይም የሆነች፣ የማንኛውም የፖለቲካ ፓርቲ አባል ያልሆነች ወይም ያልሆነ፣ የትምህርት ዝግጅት የ12ኛ ክፍል በላይ የሆነች፣ የስራ ቦታ ቦርዱ በሚያቋቁሙ የምርጫ ጣቢያዎች የክልሉ ስራ ቋንቋ መናገርና መጻፍ የሚችሉ፣ የስራ ቆይታ ለ2 ወር፣ ሴት አመልካች ይበረታታሉ ሲል ማስታወቂያ መለጠፉ ነው የተገለጸው። ይህ ማስታወቂያ የተመለከቱ ወገኖችም እጅግ ያሳዝናል። አገሪቱ አጣብቂኝ ችግር በገባችበት በዚህ ወቅት ጭራሽ በተለያዩ ክልሎች ምርጫ ለማከናወን ማስታወቂያ ማውጣቱ አሳፋሪና ነውር የተሞላበት ተግባር ብለውታል። አሁን ወደ ውጭ ዜናዎቻችን እናመራለን። ሶማሊያ እስራኤል ለሶማሌላንድ የሰጠችውን እውቅና ዓለም አቀፍ ቀጠና ደህንነትና መረጋጋት ስጋት መደቀኑን የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ተናገሩ። ፕሬዝዳንቱ የሀገሪቱን ፓርላማ በጠራው አስቸኳይ ስብሰባ ላይ ባደረጉ ንግግር የእስራኤል እርምጃን አውግዘዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለፈው 40 ሀገራቸው ለሶማሌላንድ የመጀመሪያውን እውቅና የሰጠች ሀገር መሆኗን ማስታወቃን ተከትሎ ነው። ፕሬዝዳንቱ ሐሰን ሼክ መሐመድ በሰጡት ምላሽ የሶማሌ ሪፐብሊክ ህዝቦች አንድነት ለመናድ ብሎም ሉዓላዊነትን፣ ነፃነትና ግዛት አንድነቷን ለመሸርሸር ከመጣ ወራሪ ለይተን አናየውም ብለዋል። የሶማሌ ፓርላማም በአስቸኳይ ስብሰባ በማድረግ የእስራኤል እርምጃ በሉዓላዊነቴ ላይ ሆን ተብሎ የተቃጣ ጥቃት ሲልም ፈርጆታል። የእስራኤልም እርምጃ ኢጋድ፣ የአፍሪካ ህብረት፣ የተባበሩት መንግስታት ድርጅት በይፋ ተቃውሞታል። በተጨማሪም ግብፅ፣ ቱርክ፣ 6 የባህረ ሰላጤ ትብብር ሀገራትና መቀመጫውን ሳውዲ አረቢያ ያደረገው የእስላማዊ ትብብር ምክር ቤትም ተቃውሞታል። ኤርትራም እርምጃውን በይፋ የተቃወመች ሀገር መሆኗን አረጋግጣለች። ሶማሌላንድ ሪፐብሊክ የህዝብ ተወካዮች ምክር ቤት የእስራኤል ለሶማሌላንድ የሰጠችውን ህጋዊ እውቅና በሙሉ ድምፅ አጸደቀው። የእስራኤልን ውሳኔ የሶማሌላንድ ህዝብ የ3 አስርተ ዓመታት ፍላጎት እውን ያደረገ መሆኑን በማውሳት ለዚህ ታሪካዊ ውሳኔ የሶማሌላንድ ህዝብ መንግስት ያለውን ልዩ አድናቆት በመግለጽ ሌሎች ሀገራትም ተመሳሳይ ውሳኔ እንዲያሳልፉ በምክር ቤቱ ተጠይቀዋል። ጅቡቲ ከግብፅ ጋር ውል መጨረሷ ኢትዮጵያን አስደነገጠ። ኢትዮጵያ ተደጋጋሚ የወደብ ልማት ጥያቄ ምላሽ አለማግኘቱ ነው በተለይም በኢትዮጵያ በኩል ድንጋጤ ውስጥ ያስገባው። ወደ ጅቡቲ የወረዱት የግብፅ ምክትል ጠቅላይ ሚኒስትር ሌተናንት ጀነራል ከማር አልዋዚር እንደተጠበቀው ለወደብ ልማት ስምምነት አስረዋል፣ ተፈራርመዋል። ሁለቱ ሀገራት በ3 ጉዳይ ላይ ስምምነት ማድረጋቸው ነው የተገለጠው። ከስምምነቱ መካከል የግብፁ ኤልስዋዲ
የኮንቴነር ወደብ 23 ሜጋዋት የሚያመነጭ የፀሐይ ኃይል መሰረተ ልማት መገንባት የሚያስችል እንደሆነ ነው የተገለጸው። እንዲሁም የግብፅ ጭነቶች ማስተናገጃ 10 ሄክታር መሬት በጅቡቲ ዓለም አቀፍ ነፃ ንግድ ቀጠና መስጠቱ ያካትታል። በተጨማሪም በጅቡቲ ግሬንድ ሆርድ ኢንቨስትመንት ሆልዲንግ እና በግብፁ የመንግስት ኩባንያ ሆልዲንግ ካምፓኒ ፎር ማሪታይም እና የብስ ትራንስፖርት መካከል የተደረገ የመግባቢያ ሰነድ ስምምነትም የተካተቱበት እንደሆነም ታውቋል። በስምምነቱ መሰረት 5 ሚሊዮን ኮንቴነር ማስተናገድ የሚችል አዲስ የኮንቴነር ወደብ ለመገንባት በመርህ ደረጃም ስምምነት ላይ መድረሳቸው ታውቋል። የት አካባቢና መቼ ወደቡ ይገነባል የሚለው ግን እስካሁን አልተገለጸም። ኢትዮጵያ በወደብ ልማት ከጅቡቲ ጋር ለመስራት ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ጊዜ አንስቶ ፍላጎት ስትገልጽ ብትቆይም የተጨበጠ ነገር አለመታየቱ የኢትዮጵያን ዲፕሎማሲያዊ ውድቀትና የአቅም ማነስ አመላካች ነውም ተብሏል። በአንጻሩ ሌሎች ሀገራት በጅቡቲ የሎጂስቲክ መሰረት ልማት በጋራ እና በተናጠል እንዲሁም ለበርካታ ዓመታት የማስተዳደር ስምምነት ሲያደርጉም እየተስተዋለ ይገኛል። ጠቅላይ ሚኒስትሩ በየጊዜውና በየወቅቱ በሚሰጣቸው የተሳሳቱ መረጃዎችና ውሸቶች ምክንያት ኢትዮጵያ ከዓለም አቀፉ ማህበረሰብ በብዙ እየተገለለች መገኘቷ አሳሳቢ አድርጎታል ጉዳዩን። ክቡራን ተመልካቾቻችንና አድማጮቻችን እንዳሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ እንዲያደርጉ ከወዲሁ በማክበር እንጋብዞታለን። ዜናዎቻችንን አበቃን። ከዜናዎቹ ጋር እስካሁን አብሬያቸው የነበርኩትን የዘውዱ መንግስት የነበርኩ። ሰላም ጤና ይስጥልኝ።